ሰላም እንደምን ውላችኋል። የዕለቱን ዋና መረጃዎች ስራ ፈጣሪነትና ፈጠራን በማስተማርና በማበረታታት ምሩቃንን ከስራ ፈላጊነት ወደ ስራ ፈጣሪነት ማሸጋገር እንደሚገባቸው ተመለከተ። የግል ከፍተኛ ትምህርት ተቋማት የመረጃ አያያዛቸውን አስተዳደራቸውን በማሻሻል ትክክለኛ መረጃውን የመስጠት ኃላፊነታቸው ሊወጡ እንደሚገባ ተገለጸ። ስራ ፈጣሪነትንና ፈጠራን በማስተማርና በማበረታታት ምሩቃንን ከስራ ፈላጊነት ወደ ስራ ፈጣሪነት በማሸጋገር እንደሚገባቸው ተመለከተ። ታህሳስ 16 2018 ዓመተ ምህረት ትምህርት ሚኒስቴር ከኢንተርፕረነርሺፕ ልማት ኢንስቲትዩት ጋር በጋራ ለመስራት የመግባቢያ ስምምነታቸውን ፈርሟል። የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ አቶ ኮራጡ ሽኔ በዚህ ጊዜ እንደገለጹት ዩኒቨርሲቲዎች የተማሪዎችን ሐሳብና ፈጠራ በመደገፍ ምሩቃንን ከስራ ፈላጊነት ወደ ስራ ፈጣሪነት እንዲያሸጋግሩ ሊሰሩ ይገባል ብሏል። ዩኒቨርሲቲዎች በአብዛኛው በማስተማር ስራ ላይ እንደሚያተኩሩ ያነሱት ሚኒስትር ዴኤታው ነገር ግን የስራ ፈጠራ ሐሳቦችን ማመንጨት ወደ ተግባር በመቀየር የማህበረሰቡን ህይወት መለወጥና ኢኮኖሚያዊን እድገትን ማምጣት ይጠበቅባቸዋል ብሏል። ይህ የኢንተርፕረነርሺፕ ልማት ኢንስቲትዩት ጋር የተደረገው የመግባቢያ ስምምነትም የተማሪዎችንና የመምህራን የፈጠራ ሐሳቦችን በመደገፍ ክፍተቶችን ለመሙላትና የንግድ ፈጠራ ስራዎችን ለማበረታታት እንደሚያስችል ክቡር ሚኒስትር ዴኤታው ተናግሯል። የኢንተርፕረነርሺፕ ልማት ኢንስቲትዩትም ዋና ዳይሬክተር ሐሰን ሁሴን ስምምነቱ የፈጠራና ኢኖቬሽን ስራዎችን በማበረታታት ችግሮችን ወደ እድል ለመቀየር እንደሚያስችል ተናግሯል። ሙሉ መረጃውን ከትምህርት ሚኒስቴር ያገኘ ነው። ወደ ሁለተኛው መረጃ ያስገባ እንግዲህ ሁለተኛው መረጃ ማለት ነው የግል ከፍተኛ ትምህርት ተቋማት የመረጃ አያያዛቸውና አስተዳደራቸውን በማሻሻል ትክክለኛ መረጃን የመስጠት ኃላፊነታቸው ሊወጡ እንደሚገባ ተገለጸ። ታህሳስ 16 2018 ዓመተ ምህረት ትምህርት ሚኒስቴር በከፍተኛ ትምህርት መረጃ አያያዝና አስተዳደር ስርዓት ለማሻሻል በትምህርት ዘርፍ እየተከናወኑ ባሉ የሪፎርም ስራዎች ለግል ከፍተኛ ትምህርት ተቋማት የግንዛቤ ማስጨበጫ መድረክ አካሂዷል። በከፍተኛ ትምህርት ልማት ዘርፍ የግል ከፍተኛ ትምህርት ተቋማት ዴስክ ኃላፊ ዶክተር ኢዮብ አየነው በዚህ ጊዜ ባስተላለፉት መልእክት የመንግስትም ይሁን የግል ከፍተኛ ትምህርት ተቋማት መረጃ አያያዝና አስተዳደራቸውን በማሻሻል ትክክለኛና ወቅታዊ ተአማኝነት ያለው መረጃ ለሚመለከተው አካላት በሚገባው ሰዓት የመስጠት ኃላፊነት ሊወጡ እንደሚገባ አስገንዝቧል። አያይዞም ይህ መድረክ የግል ከፍተኛ ትምህርት ተቋማት በትምህርት ዘርፍ እየተከናወኑ ያሉ የሪፎርም ተግባራትን እንዲያውቁ በተለይም በከፍተኛ ትምህርት ተቋማት የመረጃ አያያዝ አስተዳደርና ግልጽነት ላይ ተመጣጣኝ ግንዛቤ ለመፍጠር ያለው መሆኑን አንስቷል። ሙሉ መረጃው እንዳልኳችሁ ከትምህርት ሚኒስቴር የተገኘ ነው። ይህንን ፔጅ ፎሎ ማድረግ እንዳይረሳ። ሰላም።